የትምህርት ሚኒስቴሩ አቶ ብርሃኑ ነጋ ኢንተርቪው ከሰጡ በኋላ አራዳ ናቸው የሚል ቅጽል ስም ተሰጥቷቸዋል። የነጻነት ወርቅነህ አምሳያ ተብሎ ከነቀምት የመጣው ግለሰብ ድንቅ ችሎታውን አሳይቷል። እሱም አድናቆት ተችሮታል። ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም በጣም ምርጥ ቪዲዮዎች እንመለከታለን። ወቅታዊ ሁኔታዎች በጣም መነጋገሪያ የሆኑና ሶሻል ሚዲያ ላይ ሲዘዋወሩ ከነበሩት መካከል ቀንጀብ አድርገን እንመለከታለን፣ ሪያክት እናደርግባችኋለን። በሚያዝናኑ እንዝናናለን፣ የሚያስተምሩ እየተማማርን ሀሳብ መስጠት ያለብን ነገሮች ላይ ደግሞ እንደተለመደው ሀሳቦቻችንን እንሰጣለን። እናንተም ሀሳቦቻችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። እንደ ሁሉ ጊዜውም ቪዲዮ ላይክ በማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ደግሞ ቻናሉን ሰብስክራይብ በማድረግ የሁል ጊዜም ቤተሰብ እንድትሆኑ ጋብዛችኋለሁ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። አንዱዓለም እንደ ነጻነት ወርቅነህ የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ። እዚህ ኢቢኤስ የቤተሰብ ጨዋታ ላይ የነፂን ልዩ ድምጽ፣ ቀለም እና አዝናኝ ስብዕና በውስጡ አዋህዶ መታየቱ ብዙዎችን አስደምሟል። በጥበብና በመዝናኛው ዓለም አንዳንድ የፈጣሪ ራሱ የሰራቸው የሚገርሙ መመሳሰሎች አሉ። ድምጽ፣ ቁመና፣ የፊት ገጽታና የንግግር ቃና መመሳሰል አንድ ላይ ሲገጣጠም ያጣነውንና የናፈቅነውን አንጋፋ ሰው ነጻነት ወርቅነህን መልሶ ከፊታችን አመጣው። ሰሞኑን በኢቢኤስ መድረክ ላይ የተመለከትነው ይህንን አስገራሚ ክስተት ነው። ከነቀምት የመጣውና በብየዳ ሙያ ላይ ተሰማርቶ የሚሰራው ወጣቱ አንዱዓለም በፊዚካላዊ ገጽታው በፈገግታውና በተለይም በድምጽ ቃና እጅግ የምንወደውንና በቅርቡ በሞት የተለየንን አንጋፋውን አዝናኝ ጋዜጠኛ ነጻነት ወርቅነህን ወይም ነፂን ቁልጭ አድርጎ መስሎታል። አንዱዓለም በመድረኩ ላይ ቀርቦ ነፂ ሲያቀርበው የነበረውን ተወዳጁን የቤተሰብ ጨዋታ በባለትዳሮችና በላጤዎች መካከል ያደረገውን ጨዋታ ኮፒ አድርጎ ሲያቀርብ ተመልካች በናፍቆትና በግርምት ነበር ያየው። ያጣነውን ሰው በመንፈስና በገጽታ መልሶ ስላመጣልን ነፂን ላስታወሰን አንዱዓለም ትልቅ አክብሮት አለን። ፈጣሪ የነጻነት ወርቅነህን ነፍስ በአጸደ ገነት ያኑርልን። ዘውትር ወቅታዊና ጠቃሚ መረጃዎችን ለማግኘት ፎሎ እያደረጉ ቤተሰብ ይሁኑ። በሰይፉ ፋንታሁን ሾው ላይ መቼም የማይረሳና ማንም ያልጠበቀው አስገራሚ ድንገቴ ተፈጥሯል። ሁሌም ሰዎችን በማዝናናትና ሰርፕራይዝ በማድረግ የሚታወቀው ሰይፉ በዚህኛው ፕሮግራም ላይ ራሱ ሰርፕራይዝ ተደርጓል። ተወዳጁ ተዋናይና አቅራቢ ነጻነት ወርቅነህ አንዳችም ልዩነት ሳይኖረው በትክክል የሚመስል ሰው መድረክ ላይ ብቅ ሲል ሰይፉም ሆነ ታዳሚው በድንጋጤና በሳቅ ተሞልተዋል። ተመሳሳይነቱ ከቁመና አልፎ ንግግሩና ፈገግታው ድረስ መሆኑ ደግሞ ነገሩን የበለጠ አነጋጋሪ አድርጎታል። ነጻነት ወርቅነህ በሌላ አካል ተመልሶ መጣ እንዴ የሚያስብልም ነበር። ሰይፉም ተመሳሳይነቱን አይቶ እንዴ ነጻነት ነህ እንዴ በማለት መገረሙን መደበቅ አልቻለም። እናንተስ ምን ትላላችሁ? ተመሳሳይነቱ ምን ያህል ነው? 100% ይመሳሰላሉ ወይስ የተወሰነ? አስተያየታችሁን በኮሜንት አጋሩ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳረሱ። እንኳን ደስ አላችሁ ለማለት ወዳለው። ምክንያቱም ድር ቢያብር አንበሳ ያስር አይደል የሚባለው። ምክንያቱም በብዙዎቻችሁ ድምጽ በብዙዎቻችሁ ትግል እንግዲህ ነጻነት ወርቅነህን የሚመስለው አንዱዓለም ማለት ነው በትላንትናው ዕለት በኢቢኤስ ጨዋታ ላይ ቀርቦ ፕሮግራሙን አቅርቦ ነበረ። የተሳሳተ ሰው አልመረጥንም፣ ለተሳሳተ ሰው ድምጽ አልሆንም። ታዲያ የሰይፉ በኢቢኤስ አባላቶች በውድድሩ ላይ ተወዳዳሪ ሆነው ቀርበው ነበረ። ይህም ታዲያ ስኬታማና በጣም ደስ የሚል ፕሮግራም ነበር። ታዲያ ይህ የስካውኑ ውድድር ነው። ማለትም ከሱ በፊት እንደሚታወቀው 3 ሰዎች ለፕሮግራሙ እጩነት ተወዳድረዋል። አንዱዓለም ሲወዳደር 4ኛው ሰው ነው ማለት ነው። ታዲያ ትግሉን አንዴ ጀምረና ሁላችንም አንዱዓለምን የምንል ሰዎች ለአንዱዓለም ቮት እንድንሆንለት አንዱዓለም እያልን እንጽፋለን። ምናልባት ልጁ ብዙ ተከታይ ላይኖረው ይችላል፣ ታዋቂም ላይሆን ይችላል። ነገር ግን ቦታውን በትክክል ይመጥናል ብዬ አስባለሁ። እናንተስ ምን ትላላችሁ? ሀሳባችሁን በኮሜንት ላይ አሳውቁኝ። ቪዲዮ ሌሎች ጋር እንዲደርስ ኮፒ፣ ላይክ፣ ሼር ማድረግ እንዳትረሱ። በሌሎች ቪዲዮዎች እመለሳለሁ። ፎሎ እያደረጋችሁ ጠብቁኝ። መልካም ቀን። ኦ ማይ ጋድ ብዙ ሰው ተገርሟል። በኢየሱስ ዋው አንደኛ ሰይፉ በቃ እንደዚህ ደረጃ ላይ እንዲደርስ ነበር ልጁ ምን ፈልገው። ታችን እንገባለን። ከባለትዳሮች ወደ ከሰይፉ ሻን እንጀምራለን። አንድ ባል
ለሚስቱ ከሌሊቱ 9 ሰዓት ምን እንስራ ብሎ ሊቀሰቅሳት ይችላል። መመካከር ትችላላችሁ። እናንተ ነው ማጭ እሺ ስፖርት እንስራ ሊል ይችላል። ሊቀስቅሷል ሙከራ ቢሆንም እንግዲህ እንዳያችሁት ከሙከራ ነው ሁሉ ነገር የሚጀምረው። ሴፊሻ ሁሉንም ሰው መርዳት የሚወድ ሰው ነው። በጣም መልካም ሰውና ጥሩ ሰው ነው። ወንድማችን እንግዲህ አንዷለም ውድድሩ ላይ አልፎ ፕሮግራሙን እንደሚመራልን ተስፋ እናደርጋለን። ሰው እንደዚህ ይመሳሰላል ግን አይነጽ ይገርማል በጣም። አችን ላይ ይሄ ልጅ ብረት በያጅ ነው፣ ዲፕሎማ ነው የተመረቀው። ከዛ ውጪ ሌላ እውቀት የለውም። ግን የነጽ ተጽዕኖ እንዳለ ሆኖ ውስጡ ላይ የሆነ በጣም ብዙ ጊዜ አብዛኛው ማህበረሰብ ውስጥ በማማሳቅ የሚታወቁ ሰዎች ብረት በያጅ ረዳቶች እንዲሁም ደግሞ ማለት ረዳት ስላቸው የታክሲ ረዳት ሊስትሮ የሚሰሩ በጣም ጥቃቅን ስራዎች ይሰራ ጥቃቅን ስራ ብለን የምናስባቸውን ስራ የሚሰሩ ሰዎች በጣም በማሳቅ በጣም የተካኑ ናቸውና ብሎ ነው የሚኖሩት። ይሄ ሰውዬ በጣም በቃ ለማሳቅ በጣም ቅርብ የሆነ ሰው ነውና ፕሮግራሞቹ ላይ በጣም የሚያስቁ ነገሮች ተገኝቷል። ይሄ ደግሞ ትንሽ በእውቀት ቢዳብርና በዳይሬክተሮች የሆነ ትንሽ ቢቃኝ በጣም አሪፍ ይሆናል ብዬ አስባለሁ። ቀጣይ የቤተሰብ ጨዋታ ላይ ልናገኘው እንችላለን ቀጣይ ጊዜያቶች። እናንተስ እንዴት ተመለከታችሁ? ብዙ ሰዎች ግን አድናቆት የሰጡት ይገኛሉ። እሱ በቤተሰብ ጨዋታን ቢመራ ነፃነት ወርቅነህ አርገን ልንመለከት እንችላለን የሚሉ ድምጾች በስፋት ተሰምተዋል። ይሄ ነገር ሰርግ ነው ምንድነው ጋይስ? እስኪ ዩትና ኮሜንት አብረን አነባለን። አረ ወዴት ነው እንቀስ የንዴት ነው እንደሚራመዱት? የት ሀገር ነው? ወሰሰይ ሌላ ሰርግ አለባቸው መሰለኝ። መሆን አለበት እርግጠኛ ነኝ። እንዴ ሰርገኞች አይሾስ ቪዲዮ ነው ሰርግ። አዎ ችኮላ አይሾስ ቪዲዮ ነው ሰርግ። ደስ ይላል። ፈጣሪ የደሞዜን ቀን እንዲያፍጥንልኝ። የምን መንቀራፈፍ ነው? ታይም ኢዝ ጎልድ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኙ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ዘፋኙ በሙሉ ኦርቶዶክሳዊ ነው። ይህንን በማስረጃ ነው መሞግታችሁ። አብዛኞቻችሁ ከቴዲ አፍሮ አልበም ከመለቀቅ ጋር አያይዛችሁ ነው የኦርቶዶክስ ተዋሕዶ እምነትን ከዘፋኝነት ጋር ለመውቀስ የሞከራችሁትና እኔም ከሱ አልበም አንፃር ልነሳ በማስረጃ። የቴዲ አፍሮን አልበም ያቀናበረው ወጣቱ ልጅ ፕሮቴስታንት እንደሆነ ምን ያህሎቻችሁ ናችሁ የምታውቁት? ሌላው በቴዲ አፍሮ አልበም ላይ በአንድ ትራክ ላይ የተሳተፈ አንድ ልጅ አለ። ከደቡብ ኢትዮጵያ አካባቢ ወጥቶ የደቡብን ሙዚቃ በኢትዮጵያ እንዲገን እንዲታወቅ በዘፈን በሙዚቃ ትልቅ አስተዋጽኦ ያደረገው አስጌ ዲንዳሾ የሚባለው አርቲስት ወይንም ዘፋኝ ፕሮቴስታንት እንደሆነ ምን ያህሎቻችሁ ናችሁ የምታውቁት? አለፍ ወዳሉት ደግሞ ሊሂድ። ዘመናዊ ሙዚቃዎች በተለይ አሁን ባለንበት ዘመን አብዛኛዎቹን የሚያቀናብሩት እንደነ ጊልዶ ካሳ እንደነ ካሙዙ ካሳ አይነቶች የፕሮቴስታንት እምነት ተከታይ እንደሆኑ ምን ያህሎቻችሁ ናችሁ የምታውቁት? ትልቅ ስቱዲዮ አላችሁ አዲስ አበባ ላይ ሻኩራ ስቱዲዮ፣ ዘፈን ወይንም ሙዚቃ የሚፈበረክበት ፋብሪካ ማለት ነው። የዛ ባለቤቶች ፕሮቴስታንት እንደሆኑ ምን ያህሎቻችሁ ናችሁ የምታውቁት? በጣም ብዙ መጥቀስ እችላለሁ። እናም እባካችሁ ግድ የላችሁ የኛም ቤት መታችሁ የኦርቶዶክሳውያንን ቤት መታችሁ ታጸዳላችሁ። መጀመሪያ የራሳችሁን የቆሸሸውን ቤት አጽዱ። ቢያንስ እኮ አንድ ሰው ሌላን ሰው ባለጌ ሲል እሱ ምን መሆን አለበት? ጨዋ መሆን አለበት። አሁን የጠቀስኳቸውን የመሳሰሉ የኢትዮጵያ የሙዚቃ ኢንዱስትሪ ላይ ትልልቅ ስራ እየሰሩ ያሉ የፕሮቴስታንት እምነት ተከታይ የሆኑ ግለሰቦችን በእምነታችሁ ውስጥ ይዛችሁ የኦርቶዶክስ ተዋሕዶ እምነትን መታችሁ ዘፋኝ በሙሉ ከኦርቶዶክስ ነው ምናምን ብሎ መቦትረፍ ምን የሚሉት ነው? እናም እናንተ ሚዲያው ላይ ወጣችሁ አወራችሁ ተንጫጫችሁ ማለት ልክ ናችሁ ማለት አይደለም። ዝም ያልነው መልስ ስለሌለን አይደለም፣ ለዛውም በማስረጃ አለን። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። አንዳንድ ሰዎች ፍቅረኛ ስትንከባከቡ ልዩ ነው እንዴ! ዛሬ አሁን ካፌ ውስጥ ቁጭ ብዬ የሆነ ልጅ ፍቅረኛውን እየተንከባከበ ያየሁት እንዴ! በመጀመሪያ ደረቱ ላይ እንደዚህ ላጥላለች፣ በቃ እንዲፈልሰስ ብላ በቃ ምግብ ታዘዘ። ምግብ ሊበሉ ነበር። በቃ እኔ እነሱን መከታተል ነው ስራዬ። ምግብ ሊበሉ ብሎ በቃ ደረቱ ላይ እንደተኛች ነው፣ አልተንቀሳቀሰችም። ወገን እንዲቻው በቃ ይከቷል አልኩት፣ ያበላታል አልኩት፣ ይጠቀጥቃል። ኦኬ ይወጣ ላይ ታየው እንደው ሲጨቃጨቁ ሳይ ለምን አላመጥልሽም አይነት ነገርም ይመስል እኔ ተዛሬ በቃ እኔ ሻይ አዝዤ ዛሬ ሰንበላም ስትለኝ
አንበላም ያልኳት ጊዜ ትዝ አለኝ። ለምንድን ነው ግን የአዶናይ እናት ያልተገኙት? እኔ የአዶናይ እናት እንደዚሁ ዝም ብዬ ሳያቸው ድርብብ ያሉ ደስ ይላሉ ጋይስ። ለምንድን ነው ይሄን የመሰለ የባህል ግብዣ ፕሮግራም ላይ የአዶናይ እናት ለምን አልመጡም ጋይስ? ለምን አልተገኙም ፕሮግራሙ ላይ? የሉም የሉም እንዴ ጋይስ? የሉም እንዴ? ደስ አይልም እንዴ? ቤተሰብ ውስጥ ልጅ ትዳር ይዛጉ ወይም ከቦይ ፍሬንዷ ጋር ስትጋብዝ እኮ የእናትም የአባትም ቤተሰብ የዚችኛም የዛችኛም ቤተሰብ እኮ ነው የሚገናኙት። ምንድን ነው ቶቶት ብቻ ነው የሚገናኙት ጋይስ? አታርፊም። ለምን አልተገናኙም? ለምን አልመጡም? የአዶናይ እናት አይ ላቭ የአዶናይ እናት ጋይስ። ለምንድን ነው ያልመጡት ግን? ለምንድን ነው ቤተሰብ ፋሚሊ ቅልቅል ታይም አይደለም? ቤተሰብ ባህል አይደለ እንዴ? ያው የጋጋይስ የቲክቶክ ፍቅር እንዳይሆንብን የቲክቶክ ቤተሰባዊ እይታ እንዳይሆንብን ብዬ ነው። አንድ ላይ ቢሆኑ ተዛመዱ ምናምን እንላለን ብለን ነው መኖር ነበራቸው። ልትጮህ እኮ ነው አሁን እኮ ልትሳደቡ እኮ ነው ጋይስ። ምንም ሳለን ልትሳደቡ ነው እኮ በዲያሾ መቼም አትናገር ነው። ለምንድን ነው የምሬ ቢኖሩ ደስ ይለኝ። በጣም ነው የሚያምሩት። እናቴ ትሙት። ወይኔ ጃኒ ደግሞ በነገራችን ላይ ጃይ አበሻ ቀሚስሽ እንዴት እንደሚያምር። እኔ በነገራችን ላይ የአበሻ ቀሚስ አድናቂ ነኝ። እንዴት እንደሚያምር አበሻ ቀሚስሽ አንቺ ያደረግሽው ማን ጋር ያሰራሽው? በእናትሽ ንገሪኝ። እና ግን የአዶናይ እናት ቢኖሩ ደስ ይል ነበር። ያቺ ደርብ ያለች ሴትዮ ደስ ነው የምትለው የአዶናይ እናት ጋይስ። ወጣት ናቸው በዛ ላይ። እና የአዶናይ እናት ግን ፕሮግራሙ ላይ አልነበረም። ይሄንን ለማለት ፈልጌ ነው። ያየሁትን ልናገር ብዬ ነው። እናንተ ካላያችሁ ብዬ ነው ጋይስ። እንዳይደብራችሁ ደግሞ እንዳትናገሩኝ። መቀሌ ናት። መቀሌ ሂደው ነው ማዘር በባህል ልጃቸው ነርቨስ ላለመሆን በጣም ሴቷ ይሁን ይማኛ አመረሽ እንዴ በገዙ አመረሽ ታዲያ ታጥበኝ ልምጣ እንጂ ምን ተፈጠረ? ዶሮ ስትሰራ የዶሮ ቆዳ ትጨምራለች ወይስ አትጨምርም? ትጨምራለች። ኮንሽንስ ሳይሆን ቀርቶ ሳይበላ ቀርቶ ይሁን ወይኔ በልቼው ይሁን ሶል አልተገለጸልኝም እና በጣም የደበረኝ እና ለማወቅ ራሱ እንደሚጨመር አይ ተጨምሮ ድስት ውስጥ እስከ ዛሬ በልተህ እንደማታውቅ አይነት ሪያክት ማድረግ ራሱ የሌለ ነገር እንዴ አይ ማይሳት ነርቨስ ላለመሆን በጣም እየሞከርኩ ነበር። ግን እንዴ አምረሽ እንዴ በገዙ አይ እንትን አለፉ ሆነ የታረዱ ሆነ ምግብ ብዙ ጊዜ ቆዳ አይከቱም። ለዛ ነው እንትን ያለው ቆዳውን ጨምሮ ለማግባባት ይቀጥላል። አረ ችግር የለም። አምሳቸውን ያለው ባይዘው እንዳታስብ ጥያቄ እንዴ ቀጥልን ጭምንስ መቀጠል አንችልም። ለኛም ብዙ ጊዜ አንቺ አሁን በአሁኑ ዶሮ በጣም ውድ ስለሆነ ለምን ያንዴ ባስ ድምፁን ዶሮ ከተወደደ እንደዛ ስለምን በአሁኑ በዓል ግን ገብቶ ነበር ቆዳ ቤተሰብ ጋር ያሳለፈ አልሰራንም። ዶሮ እናቴ ምን ነው የቦሌ ልጅ ነኝ አልሽ? እንዳንቺ የቦሌ ልጆችም አልተንበላጠጡም። አሳዘነኝ። እግዚአብሔርን ባልየው በጣም ነው ያሳዘነኝ። ግን እንደው ጀጅ ከማድረጌ በፊት እስቲ ሴቶች ይሄንን ነገር ባላችሁ ቢሳሳት ይሄንን ያክል የሚያስከፋ የሚያበሳጭ ነገር ነው? እንግዲህ ምንድነው የዶሮ ወጥ ውስጥ ቆዳ ትጨምራለች ባለቤት ተባለ። አይ አጨምርም ማለት እሷ ደግሞ እንዴት ነው ይሄንን ማታቀው? ስንት አመት ሙሉ ሰርቼ እያበላው ካለችው አቦ ያ ደግሞ ተመቸኝ። አያችኋ ወንድ ለወንድ እኮ መከታ ነው፣ ይተጋገዛል። እሱ ደግሞ የሱፐር ማርኬቱ ዶሮ መስሎት ነው። ብዙ ጊዜ ሱፐር ማርኬት ዶሮ ላይ ምንድነው ቆዳ አይጨምሩም እሱ መስሎት ነው የተሳሳተው ብሎ እኮ የሆነች ነገር ሊለት ነበረ። ግን ሌቷ መሰማ ጉዳ ለማስተባበል ምንድነው ግን ወንድሜ እንደው በሚስጥር በውስጥ ንገረኝ፣ ስትፈጠርም ጥቁር ነክ ወይስ እሷ ናት ያጠቆረችክ? ቃጥለው ልደፋን። አረ ይሄ ይደብራል፣ በእውነት ይሄ ይደብራል በጣም። መቦለል ምናምን የቦሌ ልጅ የመሆን ጉዳይ አይደለም። በነገራችን ላይ አሁን ቲቪ ቻናሎቻችን ከዩቲዩብ ቪዲዮ እኩል ፕራንክ መስራት ጀምረዋል። በቃ ይሄ ነው ችግሩና ሉላ እንዳዘጋጅ ግን ይሄ ነገር ተቆርጦ ይውጣ ምናምን ብትል አሪፍ ነበረ። ከዛ ውጪ ለጨዋታው ድምቀት ነው ምናምን ብዙ ካወራን ብዙ ነገር ስለምንል ይቅርብን። ብቻ እንዴት አያችሁት? ብቻ ቆዳ ጨምሬ ያላውቅም ማለት ያጣላል ወይ? እውነት አያጣለም። ሰው
ለጫዋታ ያክል ነው። ጫዋታ ማለት ፕራንክ እንደማለት ነውና ቲቪ ቻናል ላይ ፕራንክ መታየት ጀምረዋል። እንዴት ነው? ሌላኛው ጉዳይ እንግዲህ የትምህርት ሚኒስቴሩ አቶ ብርሃኑ ነጋ ፖድካስት ላይ ቅዳሜ ቀርቦ ነበሩና ቀረቡ በኋላ አራዳ ናቸው። በቃ ጽድት ያሉ እንዴ ያላሉት ነገር የለም። እኔ የገረመኝ ሳር ቀቅለን በልተናል ብለዋል። ደሞዝ 15500 ነው ብለዋል። ስለ ፍቅር ህይወታቸው አውርተዋል። የት እንደተወለዱ አውርተዋል። ስለ ፖለቲካ ላይፋቸው እስር ቤት ቤታቸው ሁለተኛ ቤታቸው እንደሆነ እኔ ወደው ይሁን እሱ ይወደደኝ አላውቅም፣ ግን እስር ቤት ብዙ ጊዜ ይወደኛል ምናምን ብሎ ያለፉበት አጋጣሚዎች በጣም የተናገሩበት መንገድ በጣም በቃ ብዙዎቻችን እንዲገባን አድርጎ ነው የተናገሩትና ፖድካስት እንደመሆኑም ደግሞ ያው ኖርማሊ እንደዚህ ዜና ተረረ የሚደረግ ነገር አይደለም ወይ ደግሞ ተጽፎ የሚነበብ አይደለም። እንደዚህ ነው የሚነገረው። ነገር ግን ጋሽ ብሬ አራዳ ከዚህኛው የወቸው ጉድ ኤፒሶድ በኋላ ምን ተረዳውኝ? ብርሃኑ ነጋ ምርጥ ያራዳ ልጅ ነው። እግዚአብሔር ሰራውኑበት ምናምን ነው ነፍሳችሁን ያስጨነቃችሁ ያለው እና እኔ ምልላችሁ ፈልጌ ነው። 12 ያክል ከሆናችሁ እስኪ ብርሃኑ ነጋ ነው በአንድ ቃል ግለጹት። በተለይ ደግሞ ፖድካስቱን ያያችሁ ልጆች እኔ የምልል ነው ብርሃኑ ነጋ ፕሮፌሰር ብርሃኑ ነጋ ይመች፣ ትችላለህ። ጌታን ይመች። በቃ ፈታ ሲሉ ፖለቲካ ፈታ ተብሎ ራስን ተኮኖ ዲፕ የሆነ ሀገራዊ ታርጌት ኖሮት ዲፕ የሆነ ሶሳይቲን ተኮር የሆነ ቼንጅን ከመጠማት የሚነሳ ፖለቲካ እንደሚኖር ከድሮም I know it because I've been raised in one of the society where everybody is loved, everybody is caring. Good. I was really looking for someone to just say, you see, that's who I want to be. And now I can probably say that. ዶክተር ብርሃኑ ነጋ የትምህርት ሚኒስቴር በወቸው ጉድ በዚህኛው ሳምንት ፖድካስት ኤፒሶድ ላይ የሰማሁት ነገር ያናረጋግኛል ማለት ነው። ማለት ፈታ ብላችሁ ራሳችሁን ሆናችሁ ለካ ዲፕ የሆነ ፎከስ ያለው ዲፕ የሆነ ሚኒንግ ያለው ቫልዩ ያለው ነገር ይዛችሁ ለካ ልትሞቱለት የምትችሉት ነገር ፐርፐዝ ሊኖራችሁ እንደሚችል በደንብ ያረጋገጥኩበትና ያየሁበት ሰው ነው። and I can probably say I found someone to look up to in the upper class. ባለስልጣናት ማለት ነው። እሺ ሸገር ኑሮ ሲከብድ ይላል። ከስበል እኔን አይኔ ድፍን ይበል የኔ ጌታ የኔ ልዑል አይዞ ጋሽዬ ማስቸገር እንዳይሆንብን ተቸግረን ነው የመጣ ነው። በጣም ነው አይማያየው ተቸግረናል። ይው ብርሃን አይጣሰው ብርሃን አይጣ ዋና አላይም ጨለማ ነው ያለው ሁሉ ነገር አላይም። ንገሪው አዎ አስረድም አባዬ ያለውትን አጉዙን አይኑ እንዲያይልን ያለውትን ነገር ጋሽዬ። እሺ ቆይ እስቲ አጉዙ። እሺ ጋሽዬ አስቸገርነት እንጂ ወይኔ ወደቀብህ አንተ በምን አይተ ነው? ወይኔ አየሁ ወይኔ አየሁ ምን ነው ብርሃን አንተ ብር ነው ቤቴ አየሁ ተፈወስኩ። አንቺ ነው ወድቆበት ልሮጥ እኮ ነበር ያሰብኩት። አሁን በቃ ሌባ ነው ማለት ነው። አንቺ ማየት አይነ ሱሩን ያልበቃ ሌባ ነው ማለት ነው። አሁን አይሞትም መቼስ። የቴዲ አፍሮ ዘፈን ሰማይ አልበሙ ሰማይ የምትሉኝ እንኳን በኔ አማርኛ የቴዲ አፍሮ ዘፈን ለአማርኛ ሊቆይ ራሱ ሲራ የሆነ ዘፈን አይደል? እኔ ከቴዲ አፍሮ ዘፈን የገባኝ እንድነው አንድ አልከኝ መኮንን ምለው ብቻ ነው። በጌታ በኢየሱስ ቴዲ አፍሮ ሙዚቃ ብዙ ሰዎች ላይ ቀን የሆነባቸው ብዙ ሰዎች እየተግባቡ አይደል? አንዳንዱ ከገንፎ ጋር ያገናኛል፣ ከውሃ ጋር ከብዙ ነገሮች ጋር ስለሚያገናኙ ቀን የሆነበታል ብዙ ሰው ብዬ አስባለሁ። እኔ ግን ቴዲ የእውነት ቢገላግለን ኢንተርቪው ሰጥቶ የሆነ ነገር ቢለን ደስ ይለኛል ብዬ አስባለሁ። እንደኔ እንዳው ፖድካስት የራሳቸው አላቸው ከአምለሰት ጋራ ንግግር ቢያደርጉ ትራክ ሹፌሮች ማለት ነው። አሜሪካ ትራክ የሚነዱ የኛ ሀገር ዳንጎቴ የሚነዱ የትራክ ሹፌር ጓደኛዬ ጠብሳ 24 ሰዓት ቤቢ ያለታሽ ይበያቱ ያልነገርኳት ምን የዛሬ 2 ዓመት አንድ ትራክ ሹፌር ጠብሼ ኧረ በስመ አብ 994 መቼ እንደኔ እንደዚህ ያወራሉ። ጠዋት ቤብ ሲለኝ ማታ ሃን ሲለኝ እሙ ገላገላ ስንዘፍን እዛው በስልክ ከጠዋት ጀምሮ እስከ ማታ ተጣብተን አግብተን ደግሰን ወልደን አድገው ጦሩን እንደዚህ ማናወራው በቪዲዮ ሲለኝ በምናምን ሲለኝ አረመስማ እንዲህ የሚወደኝ ስል
አልገባኝም። እሱ ራሱ 53 ስቴት አለ 53 ስቴት ነው የሚነዱት አሉ 50 ነው መሰለኝ ስቴት የሚነዱት ሁለቱ ውቅያኖስ ስለሆነ ነው የማይነዱት እነሱ እየለካ በእኛ እንጆ እያረጉ ነው ተራራና ምናምን አቀበት ቁልቁለት በረዶ ስለሚያዩ እሱን ከምናይ ብለው ጆሮአቸው ላይ ለጠፍ ያረጋሉ እኛንን እዚህ ጋር ስንግል ስልኩ ለጠፍ ስግል ጆሮዬ አሁን ራሱ ይልብኛል እሷም ሆነ እንዴት እንደሚወደኝ መዝናኛ እኔ ራሱ ያወቅኩት በምንድነው ቡግንጃ ዘውና ይሄ ቦይፍሬንድ ቤት ሆነ ማለት ነው መንዳት አቆመ ቂጡ ላይ ነበር በሁለት አይደውልም ከዛ በኋላ ቤት ሆነ እንደዚህ በደረቱ ተኝቶ አንድ ይደውልልኝ መሰላችሁ አቆመ ከዛ አጎቴን ተጠይቀው አጎቴ ነገረኝ ትራክ ሹፌሮች እንዲህ ነው ስለሚደብራቸው በእኛንም ይስናሉ ትራክ ሹፌር ይቅርባችሁ ያለችን ነው ወጣች ሰዎች የዛሬ ቪዲዮቻችን እነዚህን ይመስላሉ ዘናፍታ እንዳላችሁ ቁም ነገሮች እንዳያችሁበት ተስፋ አደርጋለሁ ቪዲዮ ከተመቻችሁ ላይክ አድርጉ ቻናሉንም ሰብስክራይብ አድርጉ ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ እንዳትረሱ ፕሊዝ ላይክ አድርጉ ቀጣይ በምርጥ ቪዲዮ አገኛችኋለሁ